ልሞክር የሚል ይምጣና ይሞክረኝ ያሉ ሲፎክሩበት የነበረው ነገር ነው ደግሞዋል ኢትዮጵያዬ ስጪኝ ያለን ነሽሐት ማለት በእንግሊዝ ላይ መለመን እንደማለት ነው እንደ በቃ ለማኞች ነው ጀነራል ባጫም ይላሉ በፍጹም የህዳሴ ግድብን ለመንካት አይሞክሯትም በጣም በህዳሴ ግድቡ ላይ ጭንቀት ውስጥ ነን السلام عليكم ورحمة الله وبركاته تيمور الستيتوش نن تيمور الستيت يا رمضان زوم مكنيات بمادرك بياسا عدوا 00 የሚገኙ ሱቆቻችንን እንዲሁም አፓርትመንት ቤቶቻችን ላይ ቅናሽ አድርገናል አፓርትመንት ቤቶቻችንን ከ693 ሺህ ብር ቅድመ ክፍያ እንዲሁም ሱቆቻችንን ከ900 ሺህ ብር ቅድመ ክፍያ ጀምሮ ያለ ምንም ወለድ በኢትዮጵያ ብር የሚዋሉ ይሆናል ቴምር ፕሮፐርቲስ اي حد الشيطان يبقى عطر له في دماغه انه يلعب اي حد الشيطان يبقى عطر له في دماغه انه يلعب مع مجدي تختوخ واحد ጠመንጃ ይዟል አስቡት ይሄንን ሰርተውት ነበር በፊልም በቪዲዮ ወንድ ሆነ በጭንቅላቱ ሸይጣን ብቅ ብሎ ከመጅዲ ጋራ ወይም ከግብጻዊው ጋራ ልጫወት የሚል ለቀልድ የሚል ወይም ልሞክር የሚል ይምጣና ይሞክረኝ ያሉ ሲፎክሩበት የነበረው ነገር ነው ደግሞዋል اي حد الشيطان يبقى عطر له في دماغه انه يلعب مع مجدي تختوخ واحد በቃ ይሄ ነው ከዛ በኋላ ይቀጥላል የጀነራሉን በራሻ በነበራቸው አንድ የአርቲ ቴሌቪዥን ላይ ቃለ ምልልስ እሱን ነው ቆርጠው ወስደው በጣም እንደ ጉድ እየዘለዘሉ የሚወያዩበት እሱን እንስማው مسؤول في جيش ابي احمد አንድ መስኡል ይላል ማለት ክብር ላለ መስጠት ነው ግንኛ ክብር እንሰጣቸዋለን ጀነራል ባጫ ደበሌ የኛ ጀነራል ናቸው በምንም መልኩ የሐሳብ ልዩነቶች ሊከሰቱ ምናምን ይችላሉ ነገር ግን የኛ ጀነራሎች የኛ መከላከያዎች የኛ መንግስት በአጠቃላይ እኛን ወክሎ ግን የዓለም አቀፍ መድረክ ላይ በሚቀርብበት ወቅት በተቻለን መጠን ማረቅ አብሮ መቀረብ አብሮ መታገል እና ሌሎችን መመከት ይሄ የኢትዮጵያውያን ደማችን ውስጥ ያለ ከአድዋ የተባርነው ከዛም በፊት በአጼ ዮሐንስ አራተኛው ግብጾች በጉንደትና በጉራ ጦርነት በመጡበት ወቅት ምንም እንኳን አጼ ዮሐንስ አራተኛው በተለያየ አጋጣሚ እና ሁኔታዎች በዛ ጊዜ በነበረው ሁኔታ የተለያዩ ነገስታቶች የተለያዩ አካሎች ጋራ ልዩነት ቢኖራቸው ነገር ግን ግብጽ መጣበት ሲባሉ ግን ሁሉም ነው አንድ ላይ ተሰለፉትና የመከቱት ከዛ አንፃር እነዚህ ሰው እሱ ክብራቸውን ዝቅ ለማድረግ ምን ብለዋል አንድ በኢትዮጵያ መስኡል የሆነ ወይም አንድ የሆነ ምንድነው ይባለው ባለስልጣን የሆነ ሰው እንዲህ አለ جنرال هو مسؤول جنرال ነው يعني كبير يعني في الجيش ማለት ይሄ ጀነራል ሆኖ ትልቅ ነውና ትልቅ የሆነ እንትን ያለው ነው اطلع ابو هيمي اتكلم ما تطلع ابو هيمي قال لك والله እስኪ ተናገር እና አውጣው ምትለውን ነገር እንስማው በፊልም መልኩ በመን አድርገው ያቀነባበሩት ነውና ያው አሁን የግብጹ ሚዲያ እንዳልኩት በእርስ በርሳቸው መላቀስ ላይ እርስ በርስ ደግሞ በመካሰስና በመዋቀስ ላይ ናቸው ግን ሁሉም የሚያሳየን ምንድነው ምን ያህል ሚዲያው በዚህ በህዳሴ ግድብ ጉዳይና በኢትዮጵያ ጉዳይ ላይ ቢዚ እንደሆነ ነው እኛ በእኛ ሚዲያ አካባቢ ላይ ምናየው በጣም ጥቂት የሆነ ስራዎች ነው ምናየው እና ኦኬዥናል የሆነ ነው ማለት የሆነ ነገር ተጀመረ እንደዚህ ተከፈተ እንደዚህ ምናምን በቃ የሆነ እንጂ እንደ ካሪኩለም አድርገው በፊልሙ በድራማው በትምህርት ቤቱ እንደዚሁም ደግሞ በታሪኩ በውስጣቸው ከነልጁ ከናባቱ ከነናቱ የሚያቁት ነገር ሆኖ ነው እነሱ ጋር ምና በዛ መልኩኛ ጋር እናየውምና ያንን ስሜት የሚቀሰቀስ ነው ይሄ ቪዲዮ على الجميع السودان ومصر ان يحافظوا على هذا السد እንግዲህ ጀነራል ምንድነው ያሉት ከዚህ በኋላ የኢትዮጵያን ህዳሴ ግድብ ሱዳንም ሆኑ ግብጾች መጠበቅ ግዴታቸው ነው መንከባከብ ግዴታቸው ነው ይላሉ وإذا تم تدمير السد فلن تجد لا السودان ولا مصر فالطوفان سيجرفهما إلى البحر المتوسط ምክንያቱም ይህ ህዳሴ ግድብ ከተነካ እና በአጋጣሚ ከፈረሰ
ውሃው ሱዳንንም ግብጽንም ጠራርጎ ሜዲትራኒያን ሐይቅ ውስጥ ነው የሚዶላቸው ወይም የሚከታቸው ብለው ተናግረዋል በቃ ይሄ በጣም ከባድ ነው እስኪ እንዴት ነው መልስ የሚሰጠው الله يرجله واحد لو مش على الهوا አላልኩም ምን አለ ነው ቢሉት ኦኬ بتكلم بجد والله لن تجد እና ይሄ ከምሩ ነው በቃ አምሮበታል ይሄንን የሚለው ነገር ነው ቢሉት مصر والسودان ببساطه كده በቃ እንደዚህ በቀላሉ ሱዳንና ግብጽ ውሃ ውስጥ ይገባሉ ብሎ ይተቸናል بيتكلم باللغه دي بالصفاقه دي በዚህ መልኩ ቀለል አድርገው በዚህ መልኩ አላግጠው እንደዚህ ይሉናል لن يحاولوا مهاجمة السد ولكن አሁንም ጀነራል ባጫም ይላሉ በፍጹም የህዳሴ ግድብን ለመንካት አይሞክሯትም حتى لو هاجموه فلن يستطيعوا حل المشكلة أو تدمير السد لأنه ሌላው ቀርቶ ቢሞክሩ እንኳን ይሄንን ግድብ ጨርሰው ምንም ሊያደርጉት አይችሉም لا يمكن تدميره بقنابل الطائرات المقاتلة وهم يعرفون أن السد متين ምክንያቱም ግድቡ በጣም ትልቅ ከመሆኑ የተነሳ ባላቸው የአውሮፕላን ቦምቦች ይህንን ግድብ ምንም አይነት ተጽዕኖ ሊያሳድሩበት እንደማይችሉ በጣም እርግጠኞች ናቸው ይላሉ ጀነራል ባጫ غلط وانا كنت مستنيه دي ايه اللغه ይሄን ነበር ምን ጠብቀው ሌላ ምን አለን ይላል ያኛው በፊልም መልኩ ይሄኛው ደግሞ ምን ይላል ምን ማለት ነው በቃ ቀጥል ረድብን ስንል የምንለው ምን ማለት ነው دي ايه الطريقه دي معانا ከኛ ጋራ በዚህ መልኩ ይላል የራሳቸውን አይታያቸው ይሄ ነው አንዳንዴ ሰው ሲታወር በቁጣ በመናምን እሱ የሚለው አይታየው ግን ሌላ ሰው አንድ ነገር ተንፈስ ሲል በደንብ ይገባዋል ስለዚህ ጀነራሉ በጣም ነው ቆስላቸውን የነኩባቸው ስለዚህ በጣም ገብቷቸዋል ማናደድ ማለት ሰዎችን ግድባችሁ እንዲያረግባችኋለሁ ምናምን ይያሉ ማላገጥ ምን ያህል ከባድ እንደሆነ ያስተማረ የሆነ ቃለ ምልልስ ነበር በወቅቱ እና ይህ ሰው ምን ይላል እንዴት ከኛ ጋር ከግብጾች ጋር ማለት ነው በዚህ መልኩ እኛን እንዴት አረጉናላችሁ عشان ايه انت ምን አርገን ምን አጥፍተን ይላል ምን እንዳጠፋ ያቃል ምን እንዳደረገ ያቃል በኢትዮጵያ ላይ ከእስከ ድረስ በኢትዮጵያ ላይ የሚደረጉ ማንኛውም ጦርነቶችን ሲያግዙ የነበሩ መንግስት ሲያወርዱ ሲሰቅሉ የነበሩ መሳሪያ ሲሰጡ ሽፍታ ሲያሰለጥኑ የነበሩ ሲያስገነጥሉ የነበሩ በሶማሌ በኩል እንደዛው ያስወጉን ይሄን ሁሉ ረስተውታል እና ምን ስላደረግን ነው ሲሉ ራሱ ምንም አያፍሩም لا تفهم ولا تعرف لا في الاصول ولا في الادب ولا في الاخلاق እንደው በፍጹም እኛን በዚህ መልኩ የሚናገር ስለሰው ወይም ከሰው ጋር ባለው ግንኙነት እንዴት መነጋገር እንዳለበት እንዴት ስርዓት መያዝ እንዳለበት እንዴት አይነት አከባበር ማክበር እንዳለበት የማያቅ ነው ይላሉ ማንን ጀነራሉን በዚህ መልኩ ስለተናገሯቸው نحن مستعدون لصد أي عدو يحاول التقوى በዚህ አጋጣሚም ይሉና ጀነራል ባጫ ሲቀጥሉ እኛ ዝግጁ ነን ምንም አይነት የጦር ኃይል ቢመጣ እኛ ላይ ቢዘምት ለመከላከል ራሳችንን ለመጠበቅ በቂ ዝግጅት አለን تفويض سيادتنا نحن جاهزون للدفاع እና ምንም አይነት የኛን አላማ የሚያሰናክል ነገር ቢመጣ ያንን ለመከላከል ምንም ጥርጥር በሌለው ሁኔታ ዝግጁ ነን አሉ ይላል شغل كدني سلام هل دي لغه ይሄ በጣም ከባድ የሆነ በግብጽኛ የሆነ ኪድኒ ሰላዕ ምናምን የሚል ነገር አለ ምን እንደሆነ አላቀውም የሆነች እንደ መቀለድ ነገር ናት እንዲህ አይነት ማጫወታ ምናምን እንደማለት ነው ይህ ሰው ይላል ወንድም አህመድ ሙሳ ደግሞ ناس بتتكلم على سلام وعلى سلم زي ما احنا بنتكلم على سلام وعلى ታዲያ እኛ ስለ ሰላም ስለ ደህንነት ስለ ምናምን እምናወራ ሰዎች እያለን እነሱ ናቸው ስለ ሰላም ስለ ደህንነት አወሩ የሚባለው ይላል አህመድ ማለት ይሄ አህመድ ሙሳ የሚባለው እኔ ዱርዬ ጋዜጠኛ ነው ምለው የኢትዮጵያ አንዳንድ ተቃውሞች እዚህ ኢትዮጵያ ውስጥ በሚኖሩበት ወቅት ህዳሴ ግድቡ ጋር የሚሄድን መኪና በድንጋይ ከለከላችሁ ወይ ድንጋይ በደንብ አስቀመጣችሁ ወይ እያለ የተቃዋሚ ኃይሎችን በስልክ እየጋበዘ የሚያወራ የነበረ ሰው ነው
ቪዲዮዎቹ አሉኝ አንዳንዶቹ ለክብር ብዬ ለተለያዩ ነገሮች ያስቀመጥኳቸው ነው ወይም ለታሪክ ያስቀመጥኳቸው ናቸው ወይም ባይወጡም ምንም ችግር የሌለው እና ምናልባትም የበለጠ አንዳንድ ነገሮች ባይታዩ ብለን ምናስበው አይነት ነገሮች ናቸውና ከእዛ ሆኖ ከግብጽ ሆኖ የኢትዮጵያን የተቃውሞ ሰልፎች የሚመራ ነው የሚመስለው معاديه يعني كل الاحوال عيب انه يتكلم انا مش እኛ በፍጹም እንደዚህ አንድ ሰው ሊናገረን አይችልም እንዴት አይብ ነው ይላል ማለት ነውር ነው لو صحفي بيتكلم والله عادي مش هتم ولا كنت هرد جهلاء ነሽአት ዲህ ይባላል እንዴት ይላል ያኛው ደግሞ እነዚህ መሀይማኖች ይላል ስድብ ጀመረ يتحدثوا ولا يعرفوا قيمه الدول የሀገራችንን ዋጋ የሀገራችንን ክብር ትልቅነት ያላወቀ አነጋገር ነው ولا تاريخ الدول يا هاجرن تاريخ ياوقه سو እንደዚህ አይናገርም عموما في كل الاحوال ده شغل صغار وكلام رخيص مش هنرد عليه እኛ በፍጹም ይሄ የትንሽ እና የረከሰ ንግግር ነው ፈጽሞ መልስ አንሰጥም ይላል ኦሬዲ ተሳድቧል ኦሬዲ አዋርዷል ነገር ግን መልስ አልሰጥም ይላል ኦሬዲ እኮ መልስ ሰጥቷል ተሳድቧል ከዚህ በለጠ መልስ የለምና ይሄ አይነት ሰዎች ናቸው تفضلوا يلا በቃ ምንም የለም አሁን ሂዱ ይሄ ከድራማ ላይ የወሰዱት ነው አበሻ حبيبي يلا بابا تفضل على فكره جنوب السودان بيبنوا سد አሁን ደግሞ ሌላ ነገር መጣልን ደቡብ ሱዳን ግድብ እንዲሰሩ ተገፋፍተዋል በኢትዮጵያውያን ብሎ ነው የሚያስቡት ስለዚህ ግድብ ሊሰሩላችሁ ነው خد بقى عندك يا عم اعيروا كلمه اسكين من مالتنا ያው ከፊልም ላይ ከማለት ايه يا استاذ اعير الكلمه قبل ما تقولها وطبعا ان احنا بنساعد في السد ده يعني احنا بنساعد في تشييده وفي اقامته والى اخره وده سد معمول لتوليد الكهرباء في دوله جنوب السودان አሁን በደቡብ ሱዳን ላይ የሚሰራ ዋው የሚባል አንድ ግድብ አለ እሱን እኛ እናግዛለን ምን ችግር አለው የመሳሰሉት አሁን ማለት اتهد انا بس بقول لحضراتكم اطمنوا እኛ ምንላችሁ ተረጋጉ ነው አሁን ደግሞ ሌላ ጊዜ የሚሉትን ነው አሁን አብዱል ፈታህ አሲሲ በሆነ ወቅት ላይ በጣም ጫና ሲበዛበት ምን ይል ነበር አረ ተረጋጉ ጠምኑ ማለት ተረጋጉ ማለት فاهمين تماما في سد ሁሉ ነገር ተረጋግቷል በቃ ምንም ችግር ይሄ በ2018 የፈረሙትን አይነት ንግግር واو مفيش واو اي مشكله مفيش اي حاجه واو يعني سد واو مفيش اي حاجه واو ስለዚህ ደቡብ ሱዳኖች የሚገድቡት ዋው የሚባለው ግድብ ዋው የሚያስብል አይደለምና አትጩፉ ችግር የለውም تاني يا زكي تاني ሌላ እንደገና አሁንም ምንም ችግር የለውም ብላችሁ ሰድ ዋው ሌላ ዋው የሚባል ግድብ ልታስገድቡብን ነው ይሄ ህዝቡ ነው ህዝቡንና የሲሲን ሚዲያ ከዛም ሲሲን ሁሉንም ያቀርቡልን حكومه ضيعته يا اخويا لو الصهاينه بيشتغلونا بيمدوا ايديهم من ورانا ويقفلوا المحبس الكبير አሁን ላይ በቃኮ ሰሃይናዎች ወይም ጽዮናውያን ማለት እስራኤሎች በኋላችን በኩል ሄደው ውሃችንን ዘግተውታል በቃ ምን እንጠብቃለን ይላል በድራማ ስለዚህ በድራማው በፊልሙ በሙዚቃው በሁሉም በኹጥባው ሳይቀር በጁምዓው ኹጥባ ሳይቀር በቄሱ ሳይቀር በሁሉም የሚያወሩት ስለ ኢትዮጵያና ስለ ግድቡ ነው بص ተመልከት احنا فينا عيب يا مصريين እኛ አንድ نور አለብን ግብጾች ሆይ لا نهتم بالموضوع الا في المصيبه አንድ ችግር ካልተፈጠረብን በስተቀር ብድግ አንልም وصلنا النهارده الى الطريق النهائي አሁን ዝግ የሆነ መንገድ ላይ ደርሰናል خلاص ما በቃ يحدث في سد النهضه አሁን ህዳሴ ግድብ ላይ እየደረሰ ያለው ይሄ ሌላው ሙስጠፋ በክሪ የሚባል አንድ ጋዜጠኛ ነው الجوله الرابعه فشلت فشلا ذريعا للاسف በቃ የአራተኛው ሙሊት የማይሆን ሆኖ አልቆልናል مصر اعلن بشكل واضح المفاوضات فشلت ግብጽ በይፋ ከዚህ በኋላ አውጃ የምንም አይነት ውይይት ውስጥ እንደማትገባ እና ከዚህ በኋላ ያለው የጠረጴዛ ላይ ውይይት አልቋል ብላ ትታ ወጣለች በቃ የለም طعم الميه يا دود وفي الاخر الميه هتروح للابيد قلقانين جدا እኛ በጣም
አታስቡ አትጨነቁ ብለው ነበር አሁን ግን ራሳቸው ሲጨነቁ አየናቸው ይላል ፊልሙ ላይ ከዛ እንትና ማን ነው ሲሲ ምን ይላል على موضوع سد النهضه ልክ ነው እኛ በጣም በህዳሴ ግድቡ ላይ ጭንቀት ውስጥ ነን مش كده صحيح وانا مع ልክ ነው እንግዲህ በፓርላማው በአብዱል ፈታህ ሲሲ የሆነ ስብሰባ ላይ ምናምን ሁሌ ህዳሴ ግድብ ቃሉ በዚች በ5-6 እስከ አመት ውስጥ የተነገረለት የለም ህዳሴ ግድብ ብላችሁ ስትጽፉ የሚወጣው የጉግል ውጤት የዩቲዩብ ውጤት የፌስቡክ ውጤት በጣም ነው የሚያስደነግጠው በጣም እና በጣም ነው የሚገርመኝ كل المسارات التفاوضيه توقفت حاليا وده አሁን ላይ ምንም አይነት የውይይት መስመሮች በሙሉ ዝግ ናቸው የመስኖ ሚኒስትር ሃኒ ስወይል የሚባለው قرار دوله ده مش قرار وزير الري ይሄ የመንግስቱ ወይም የግብጽ መንግስት የፈረደው ፍርድ ነው እንጂ ያውም የአንድ የመስኖ ወይም የውሃ ሚኒስትር ቢሮ የፈረደው ነገር አይደለም مقدمون كمان على ملء الخامس እኛ ወደ አምስተኛው ሙሊት እየሄዱ እንደሆነ ሰምተናል ናውቀዋለን عبدو يا مين تعالى لي يا عبدو انت مين تعالى لي فوق النخله يا عبدو هنبني هنعمل ملء اول ثاني ثالث رابع ورايحين للخامس الى اخر ذلك በቃ ያሉትን አደረጉ አንደኛን ሙላለን ሁለተኛን ሙላለን ሶስተኛን ሙላለን አራተኛ አምስተኛ በቃ ያሉትን ፈጸሙ خلاص انتهى زي ما حضراتكم شايفين احنا خلاص السد اكتمل تقريبا በቃ ከዚህ በኋላ አምስተኛው ሞልቷል ግድባቸው አልቋል لو قلنا ان تدفقات النيل الازرق 49 مليار ለምሳሌ የናይል የጥቁር አባይ ማለት ነው በእነሱ ሰማያዊ ውሃ ያለው አጠቃላይ የውሃ ክምችት ወደ 49 ቢሊዮን ሜትር ኪዩብ ነው ብንል وهي تخصم 26 يعني خصمت ኢትዮጵያ ወደ 26ቱን ወስደዋለች 26 ቢሊዮን ሜትር ኪዩብን ወስደዋል 53% من ميه النيل الازرق ይሄ ማለት ደግሞ 53 በመቶ የሚሆነውን ውሃ ወስደዋለች ማለት ነው هذا كان الملء الرابع ده الملء الرابع ይሄ አራተኛው ሙሊት ነው ማለት ነው አዎ احنا مهددين بكارثه ስለዚህ እኛ አደጋ ውስጥ ነን ይላል ሌላው ያሉትን በሙሉ ከዚህም ቀነጫጭቦ ነው ያመጣው اذا لا قدر الله الدنيا امتدت ولا حاجه አሁን አላህ እንደው አይበልብን እንጂ የሆነ ድርቅ መጥቶ ውሃው ትንሽ ቆየት ያለ ጊዜ ዝናብ ባይመጣና ድርቅ ቢመጣ هنشحت الماء منها በቃ እነሱ ጋር ሆነን እንለምናቸዋለን ቁጭ ብለን ኢትዮጵያዬ ስጪኝ ይያልን ነሽሐት ማለት በእንገል ላይ መለመን እንደማለት ነው እንደ በቃ ለማኞች ነው ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቴምር ሪል ስቴቶች ነን ቴምር ሪል ስቴት የረመዳን ጾም ምክንያት በማድረግ ፒያሳ አድዋ 00 የሚገኘው ሱቆቻችንን እንዲሁም አፓርትመንት ቤቶቻችን ላይ ቅናሽ አድርገናል አፓርትመንት ቤቶቻችንን ከ693 ሺህ ብር ቅድመ ክፍያ እንዲሁም ሱቆቻችንን ከ900 ሺህ ብር ቅድመ ክፍያ ጀምሮ ያለ ምንም ወለድ በኢትዮጵያ ብር የሚዋሉ ይሆናል ቴምር ፕሮፐርቲስ وهيبقوا عندنا في ازايز النيل ما ከዛ እነሱ ምናልባት በብርጭቆ በምናምን እየቀዱ ሊሰጡን ይችላሉ ማለት ነው በዛ ደረጃ እንደርሳለን ይላል بيته هتنشف ودول ምን አለ ይላል ይሄው لا بقى قفلتها بسدود خلاص በቃ ይሄኮ እያለን ያለው ግድቡን ዘግተውታል ውሃ የሚባል የለም ትንሽ ቆይተን እንደርቃለን በቃ በድራማ الميه بخ اللي قدام الرئيس بقى وها جرسن النهارده في ازمه السد ايه وخلاص النهارده انت اعلنت رسمي فشل كل شيء مع اثيوبيا يعني طب አሁን በቃ سياده الرئيس ይለዋል ሲሲን እየጠየቀው ነው እኛ ከዚህ በኋላ ከህዳሴ ግድብ ጋር የተያዘው የውይይታችን ጉዳይ ወይም ከነሱ ጋር እየሄድንበት ያለው ሂደት በቃ አለቀለት ተዘጋ ማለት ነው ይለዋል طبعا انا كنت اتمنى ان انا البي لك المطلب ده لكن انا እኔ ይህን ጥያቄያችሁን በመልስላችሁ በጣም ደስ ባለኝ ነበር ነገር ግን ما اقدرش البي لك مطلب انا لا እዚህ አይነት ነገር ግን እኔ እንኳን امتلكه በእጄም የሌለ ነገር ውሃ ማምጣት ማልችለው የሆንኩት ፍጡር ሰው ከዳባት ያምጥቼ ልመልስላችሁ ይሄን መልስ الميه دي مش بتاعتي دي بتاعت ምክንያቱም ይሄ ውሃ የኔ አይደለም كنت የእናንተ ነው ሲሲ በጣም ቀልደኛ ይሄ ውሃ የእናንተ ያ አላህ ነው ያንተም የሱም አይደለም عندكم النخوه والكرامه والشهامه ولو حد تعدى عليكم ما تعديش بالسائل وامطخ እና ክብር ስለ ደህግነት ስለ ደህንነት ስለ ጥንካሬ ስለ ጀግንነት ስታወሩን የነበረው ለዚህ ነው كل اللي ياخد حقنا ابويا بقى مش كده خالص ما الهدف
ሁሉንም ሀቃችንን ወሰዱት በቃ እናርፈን መቀመጣችን ነው ቀጥይ الإثيوبي برأي حضرتك خلافا لأنهم يعني قالوا منذ البداية أن الهدف هو توليد الكهرباء والسد ده የኢትዮጵያን እንደው ዓላማ ንገረን ከዚህ በፊት ጀምረው እነሱ ሚሉት ኤሌክትሪክ እናፈጥራለን ኤሌክትሪክ እናመጣለን ነው ሚሉት والسد ده اصله توصيل ይሄ ግድብ መሰረቱ للميه الاسرائيليه شوف ውሃ ለእስራኤል ለመውሰድ ነው የተሰራው አለቀ በለው ውሃውን ቤት በኩል ነው ለእስራኤል ምን ወስድላቸው ነው የማይገባኝ ይሄ ነው የግድ በግብጽ ድንበር ነው ማለፍ ያለበት ስለዚህ እንዴት ነው የሚያልፈው ወይስ ግብጽን በሆነ ነገር ተጭነን ግዴታ ለእስራኤል ላኪን ልንላት ነው አላቀም ግን ቀድሞ ኮስደውላታል እነሱ በአንዋር ሳዳት ጊዜ የካምፕ ዴቪዱን ስምምነት በሚያደርጉበት ወቅት አንዱ ስምምነት ውሃ ማድረስ ነበር ብዙዎች የሚሉት ውሃ ኦሬዲ ደርሶላቸዋል ነው የሚሉትና ያው ምንም ምናቀው ነገር ባይኖርም السياسه الاثيوبيه هي كوبي نسخه من السياسه الاسرائيليه የኢትዮጵያን ፖለቲካ ስናየው የእስራኤል ፖለቲካ ኮፒ በለው በቃ أنت لا تحتاج هذه الكمية من المياه في تخزينها عشان تولد كميات الكهرباء. አሁንም ሃኒስ ወይሊም የመስኖ ሚኒስትሩና የውሃ ሚኒስትሩ ምን ይላል? እኔ እኮ የሚገርመኝ ኢትዮጵያዎች 74 ቢሊዮን ሜትር ኪዩብ ውሃ ምን ይሰራላቸዋል? የኤሌክትሪክ ለማመንጨት ይሄ ሁሉ ውሃ መያዝ ያስፈልጋል? ለራሳቸው አስቡት 168 ቢሊዮን ሜትር ኪዩብ ውሃ ይዘዋል። اللي انت بتدعي ان انت عايز تولدها እናንተ አውቃችሁ ነው ኤሌክትሪك ምናምን የምትሉት እንጂ አይደለም والله መጣች لن نكون باي ضرر شايف عمايلك ይሄን በጣም በቃላችሁ ስለያዛችሁት አልተረጉም በፍጹም ልንጎዳችሁ አንፈልግም ብለው ጠቅላይ ሚኒስትር ዶክተር አብይ የማሉ ጊዜ ነው الناس دول نقدر نأثر عليهم ازاي አሁን እነዚህን ሰዎች ማለትም ኢትዮጵያኖቹን እንዴት አድርገን ተጽዕኖ ልናሳድርባቸው እንችላለን? ይሄ ሰውዬ እስር ቤት ነው አሁን ያለው ተበራጭ ሆኖ ከአብዱል ፈታህ ሲሲ ጋር ሲወዳደር የነበረ ነው። በኋላ በፖለቲካው በመኑ አይ ቲንክ ትንሽ ሲያስቸግራቸው ወስደው አሰሩት። ግን ምን ይል እንደነበረ ስሙት። ይሄ በሱዳን በኩል ሄደን እንዳንወጋቸው ሱዳን ራሱ ይወዷቸዋል። ስለዚህ ሱዳን እሺ ብሎ ከኛ ጋር ይዋጋልን ሲል የነበረ ሰው ነው። አሁን ደግሞ ምን ይላል? እስኪ እነዚህ ሰዎች በምን ተጽዕኖ ልናሳድርባቸው እንችላለን ብለን ስናስብ هلني أن الميزانية ነገሩ ወዲህ ነው። በጣም የሚከብድ ነገር ሰማሁኝ። እሱ ምንድነው? ይህን የህዳሴ ግድብ ለመገንባት ለካ አንዳንድ የገንዘብ ምንጫቸው የኛው ናቸው። الإثيوبية حجم التأثير المصري عليها صفر. ስለዚህ በግብጽ በኩል ኢትዮጵያ ላይ ያላት ተጽዕኖ ዜሮ ነው ይላል። ዜሮ السد سوف يكون له استخدام سياسي ስለዚህ ይህ ግድብ ይላል ለፖለቲካ የሚጠቀሙት ይሆናል። በቃ ይሄ በመስኖ ሚኒስትሩ ولن نسمح للتحكم والهيمنة في مياه النيل الأزرق. ነገር ግን ይህንን ውሃ ከዚህ በኋላ ራሳቸው ይዘው ሊቆጣጠሩትና እኛን ሊጫኑ በፍጹም አንፈቅድም። إنما 50% من الاقتصاد الإثيوبي لابد أن يمر عن طريق العلاقة بينهم وبين إسرائيل. የኢትዮጵያ 50% የሚደርሰው የኢኮኖሚ ሁኔታዋ በሙሉ ከእስራኤል ጋር የተያያዘ ነው። በእስራኤል በኩል ነው ሁሉ ነገር የሚያልፈው ይላል። እንዲህ አይነት ቀደዳ አቡ እስማኤል ነው ስሙ። እስኪ ስሙን መታቆ ጻፉልኝ። ኦኬ وسيبك تاني عم بالميه هلعبك وتمت الملاحظه حد يقول لك ايه برضه ውሃውን በቃ እንቆጣጠረዋለን ይሉ ነበር። በቃ ተሳካላቸው አደረጉት። بس هتقول اشقان ايوه طبعا اشقان እኛ ግን ይላል አሁንም አብዱል ፈታህ ሲሲ እነዚህ ሰዎች ኢትዮጵያኖቹን ወዳጃችን እንላቸዋለን። አዎ ወዳጃችን እንላቸዋለን። والله مالك حق انا زعلان منك اصل ده بيت اخوات انا ماليش فيه والله العظيم الاسيوبيين እና እነሱ እንደዚህ ካጠፉ ለምንድን ነው ወንድም ምትላቸው ምናምን ነው የሚለው ያ ድራማው ላይ። ኦኬ ቀጥል። قالوا ايه قالوا في ولا اي حاجه ولا ايه اندهاش انتوا مضايقين نفسكم ليه اما تحتاج ما حابب افتح لك السد وخلاص خد ميه በቃ ለምንድን ነው አስሬ እዳሴ ግድብ እያላችሁ ራሳችን የምታዞሩት? በቃ ኢትዮጵያኖቹ ሚሉን ምንድነው? ልክ ውሃ ሲቸግራችሁን ከፍትላችኋልን በቃ ይመጣላችኋል። የምን ወሬ ማብዛት ነው እያሉን ነው። ومن الاخر كده اي مواطن كان عارف ان اثيوبيا لن
توفي بأي وعد يا جبس عالم ማንኛውም የግብጽ ነዋሪ ሆንክ ወይ እንድታቀው መፈልገው ኢትዮጵያ ቃል የገባችውን ፈጽሞ አትፈጽምልህም የለም المواطن العادي مش هكلمك على السياسي እኔ ፖለቲካ አይደለም ነግር ልክ እንደ አንድ ግለሰብ ነው ምነግርህ ከመጨረሻው ስነግርህ ወይም ወደ ገደለው ስገባ ኢትዮጵያ በፍጹም ቃላቸውን አይጠብቁም مطمئنين تماما في اثيوبيا في السودان وفي مصر كلهم مطمئنين تماما እዚህ ጋር ደግሞ ምንም ችግር የለም ተስማምተናል ሱዳን ኢትዮጵያ ግብጽ የሚባል ነገር የለም ሁላችንም አንድ ሀገር ነን ይላል ደግሞ ሌላ ቦታ ሄዶ هل سد النهضة هيأثر على مصر في سنة 24 እዚህ ጋር ጠንቋዩን ጠርቶ ደግሞ ያናገረበት ጊዜ ነው ይሄ እንደው በ2024 የህዳሴ ግድብ ግብጽ ላይ ተጽዕኖ ያሳድር ይሆን ይላታል مصر في 24 يا بلدي هل هنرجع في مفاوضات تاني مع اثيوبيا بشأن سد النهضة በህዳሴ ግድብ ጉዳይ አሁንም በ2025 ላይ ማለት ነው ወደ ስምምነት ወይም ወደ ውይይት እንገባለን ብሎ ይጠይቃታል ማንን ጠንቋዩን شوفنا سد النهضة كده اخباره ايه عندي እስኪ ህዳሴ ግድቡን ወሬውን ይልን ይላታል ያው እዚህ ላይ ያሳልፋል اقول لكم على حاجه አንድ ጉዳይ ልንገራችሁ ወንድሞች قبل سنه 90 كان ከ90 በ2090 ማለት ከሶሪ በ1990 ጀምሮ በ90ዎቹ لها 100 مليار متر ميه النهارده ግብጽ የሚመጣላት የነበረው 55.5 ቢሊዮን ሜትር ኪዩብ ውሃ بيجي لها دلوقتي አሁንም ራሱን የመጣላት 30 مليار متر ميه هي مش مفاوضات هو احنا هنعمل حاجه في تعاطي مع اثيوبيا بس مش مفاوضات حاجه ከኢትዮጵያ ጋራ ምንሳሳበው ነገር ይኖራል ግን مفاوضات ግን አይኖርም ማለት ውይይት አይኖርም عنيفة يعني ولا عادية لا مش عنيفة لا مش عنيفة ፍጹም ግን እንትን አይኖርም እሷ የተናገረችው ሆኗል ማለት በጣም ከኢትዮጵያ ጋር ትንቅንቅ አይኖርውም ጦርነት ምናምን ውስጥ አንገባም ያለች ነበር الدولة لما تضعف يحصل اللي عافي حدش ياكل لقمته እዚህ ጋር ሲሲ ያው በፊት ሲያታለላቸው አልዓፊ ማ ያእኩል لقمته ይላል ማለት ጠንካራ ሰው ወይም አንበሳ ከጭብጥ ውስጥ ማንም ፈልቅቆ የራሱን ጉርሻ አያወጣበትም በሰለኩ ዘንድ بيقول لك يقلدبታል ወሬን እዛ አቆም اوكي في المفاوضات الاخيره ديت طب يا جماعه طب نخرج بالزي ده اللي عندي وما عنديش غيره በቃ ይሄ ነው ያለኝ ሌላ ምንም የለኝም ብለው ዘግተውናል كده اتقالوا كده خلاص ده اللي عندك وما عندكش غيره خلاص قالوا كده اتقالت فيري كلير ده اللي عندنا اكدوا በቃ ይሄ ነው የተባልነው አዎ والتاكيد هنا مش لازم يتكرر كل شويه انا ما ضيعتكمش قبل كده عشان اضيعكم እኔ ሁሉ ጊዜ ልደጋግምላችሁ አልፈልግም በቃ ከዚህ በፊት አላጠፋችሁም ወይም እናንተን አልጎዳችሁም ብያለሁ አትጎዱም አይዟችሁ ما رفعش شماعة يدافع بيها عنه يبقى راجل طيب هقول لك على حاجة يعني اقول لحضرتك مثلا هم بيقولوا انتوا بعتوا لنا جواب ودي حاجه تضحك يعني كويس بنحاول نقول نكته يعني ايه اللي بيحصل في التلفزيون دلوقتي ده مهزله እንደዚህ ያው ከተለያየ ቦታ እኛ ቴሌቪዥኑን ሁሉ አጨናነቁት በውሸት በድለላ በመናመን እያሉ ነውና ሁሉ ነገር ምንድነው وهيسبب لمصر اضرار كبيره جدا في ግን እኛ የሰማነው ይሄ ግድብ ለግብጽ በጣም ከፍተኛ ጉዳት እንደሚያመጣ ነው ده انتوا عندكم تصرفات احاديه كتير وراحوا حاطين لسته بالتصرفات الاحاديه المصريه انتوا بتعملوا مشاريع እናንተ ኢትዮጵያንን ሁሉ ጊዜ በተናጠል እየሰሩ ነው ግድብ አንደኛ ሞሉ ምናምን ያላችሁ ተወቅሳላችሁ ኢትዮጵያኖቹ ደግሞ ለኛ ምላሽ ሲሰጡ ይሄንን ምን ይሉናል እናንተስ ምን አማክራችሁ ነው የምትሰሩት እያሉ ነው ለምሳሌ አዲስ ግብጽ እየመሰረታችሁ ነው አንድ ወሆሜል አዲስ የሆነ ትላልቅ የሆነ እርሻዎች እየመሰረታችሁ ነው ለራሳችሁ እና እሱ ምን አገባው ይላል ያኛው ሲሲ ይቀጥላል برضه لسه هتقول اشقان ايوه طبعا اشقان እኛውንም ቢሆን ወዳጃችን እንላቸዋለን አሁን እንላቸዋለን انتم بنيتوا العاصمه الاداريه الجديده مالهم العاصمه አዲስ ከተማ ለምሳሌ ገነባችሁ ሚሉን ምን አገባቸው እኛም ልንላቸው የሚገባው እናንተስ ምን አገባችሁ
10 ተርባይን አሰራን 13 አሰራን 5 አሰራን ውሃውን ጠጣ ነው ውሃውን ለእርሻ ሰራንበት ውሃውን ደግሞ ለቱሪዝም ተጠቀም ነው ምን አገባችሁ ነው ልላቸው ምንችለው ሌላ ነገር የለው بتقولي انتوا عملتوا نفق تحت القناه احمد حمدي عملتوه ውሃውን በስር ግዴት ትልልቅ የሆኑ ቱቦች ሰርታችሁ በረሃ ወሰዳችሁት ሌላ አካባቢ ነሲና ሴራቢዮ የሚሉት ቦታ ላይ ይሄ ሁሉ እነሱ ሲያደርጉ ውሃውን እንደፈለጉ ማንንም ጠያቂ የላቸው አይ ቲንክ አንስተውባቸዋል ውይይት ላይ ማለት ነው ودي كلها مشاريع احاديه ይሄ ሁሉ የተናጠል አይደለም ወይ እንደ ኢትዮጵያ የሚጠይቁት ጥያቄ ነው انت እንዴት እንደዚህ ጠይቁናል ነው ሳቁ ማለት ነው كان انت 12 سنه بتتفاوض معاه 12 ዓመት ከኛ ጋር ትወያያለ وهو لم يكن في نيته ابدا في اي لحظه يعمل معك اتفاق በፍጹም አንድ ደቂቃም ካንተ ጋር ስምነት ለማድረግ አስበው አይደለም ይሄን የሚያደርጉት ስለዚህ እርሳው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቴምር ሪል ስቴቶች ነን ቴምር ሪል ስቴት የረመዳን ጾም ምክንያት በማድረግ ፒያሳ አድዋ 00 የሚገኘው ሱቆቻችንን እንዲሁም አፓርትመንት ቤቶቻችን ላይ ቅናሽ አድርገናል አፓርትመንት ቤቶቻችንን ከ693 ሺህ ብር ቅድመ ክፍያ እንዲሁም ሱቆቻችንን ከ900 ሺህ ብር ቅድመ ክፍያ ጀምሮ ያለ ምንም ወለድ በኢትዮጵያ ብር የሚዋሉ ይሆናል ቴምር ፕሮፐርቲስ